አይደለም። እሺ እናንተ አንድ ነገር ትላንት ትንሽ ትልቅ ነው፣ ዛሬ ደግሞ ቂጦች የጨመራ መጣች። አይ ቂጦች ትክክል ይኸው እግዚአብሔር ግን ቀን ነው ግን ያደጉ ምን አይነት አስማተኛ ናት! እግዚአብሔር ይኸው ዛሬ በቃ ምንድን ነው የሚበቃችሁ እንዴ? አይበቃም። በቃ ቂጧ ላይ ማስጨክን ሴትዮዋ ምን ብላችሁ ነው? በቃ የምን ይበቃ አይደለም ስራ ቢሆንም ባይሆንም እንደ ቆሻሻ ኧረ ምን ስራ አይደለም። ስራ ስራ ነው ባጭ የምንም ስራ የለም። አይደለችኝ ሴት ሚዲያ ላይ ወረደች። ምን አይነት ስራ ነው ይሄ እንዴ? ያማማኝ እርኩዝ አይደል? እናንተ ምን አይነት ስራ ነው ይሄ? በብር ብዬ ስሙ ማውጡ በጌታስ ምን አይነት አረበኝስ ሃይሚ ሞኮ ዛሬ አረበይ በየቀኑ ጨምራን ይቀንሳል እንዴ? ዘረተውኝ ሃይሚ አይደለም። እሺ በዛሬ ሳምንት ትንሽ ነው አይደል? ትላንት በጣም ሆዴ ራሱ በዛ። ዛሬ ደግሞ ቂጤ ጨምሬ ነው መጣ። እኔ አልገባኝ ምን አይነት ቂጥ የምን ቂጥ ነው አላት? ቂጥ የላትም እኮ የፍየል ቂጥ ዛሬ ጨመረች። ትከራከራለች እንዴ? ዛሬ አለ ብናሽ ዛሬ አለ ብናሽ መጥፎ ዛሬ አለ የኡርኩስ የሰው መጨረሻ እግዚአብሔር እኔ የፍየል ቂጥ ታውቃላችሁ? የፍየል ቂጥ ትላንትና የለበሰችው ሱሪ ላይ ወደ ላይ ምን አይነት ያለው ውስጥ ያለው ሹራብ እንደዚህ ያለው ሰው የለም እንዴ? እኔ አልገባኝም። ደግሞ ሁላችሁም ቆይ እናቴ ማለት ነው የሰው ልጅ ትንሽ ይፈራል። ጋሽዬን ፍጥጥ ብላ እያየች አልጨኮንኩም ትላለች። ቂጥ ላይ ማጨክን ሴትዮ ምንድን ነው የደሙ የባሰ እንዳይመጣ ያው ሰላም ናት ተይ እባክሽ በቃ ይበቃሻል። አይለብዩ ብሎክን ያልችልም ከዚህ በኋላ እንደዚህ አይበቃሽ አይሰለቻሽም እንዴ? ምን አይነት አትጨናነቅ ማጥፎ ውዶ ወይ የማርና ክርስቶስ የማርና ክርስቶስ የማርና ክርስቶስ እኔ ዳክሞኝ ወይ እቺ አያ የመስል ሴትዬ ቆይ እቺ ልጆች ውስጥ ቆይ ስትገባ ቆይ ትንሽ አይደብርም እንዴ? የብሩክና የሃይሚ ገስት እንስራ እስኪ እንስራ በቃ ያለ ይሆናል አይሻልም? ምንም አይሆንም ችግር የለም። አንድ ናቸው ምንም ቢሆንም አንድ ናቸው እንዴ? ሃይሚ ደግሞ ዛሬ እቺ ደግሞ አይሰለቻትም እኮ ቅድም ብሎክ ሲያደርግ ራስ እቺ በእናትሽ በቃ የሚለው ሴትዮ ምን ሆነሻል? እቺ ደግሞ ምንድን ነው የሚበቃው? ደግሞ ያወቃችኋ ነው የምታወራ። ደግሞ ሌላ ነገር አታውቅም። ዛሬ ነው በቃ የሚለው ቋንቋ የሚያወራ የምን በቀታ ነው ደግሞ? ይሄ ትምህርት ቤት ነው ደግሞ በቃ በቃ የሚለው ጽሁፍ ብቻ። ስንት ቁጥር ነው ባባ? ግን በማርያም ሊዋንዴ በጸደቀ ሀቆቢ ያለው እንደርቦት ተታብሮጠይልኝ ግን ቆይ ሃይሚ ቆይ ትንሽ ነክታ አይ ቢያይ ጨርቅ አይ ባታው ጨርቋ አይደለም። ይሄማ ስራ አይደለም እናንተ ስራ አይደለም። ከመስከረም ጀምራ አይደለ እንደ ልጅቷን እያበሳጨች ነበር እንዴ? የምን ስራ ነው? ስራ ነው ብላችሁ ታስባላችሁ? ምን እያላችሁ ነው እናንተ? ተምር ማድረግ እኔ ስራ አይደለም እያልኩኝ ነው። እኔ ስራ አይደለም አትጨነቁ ለማጽናናት ኃይል ነው እንጂ ስራ አይመስለኝም። ስራ ቢሆን ጋሽ ስራ የለም። ተራሪ ገድ ለጄት ተብል እርጉዛይ ለጭ ከመር እኔ እውነቴን ነው።
የሰው ልጅ ሰውን ይፈራል። ምን አይነት ፈጣጣ ናት? ጉዷል ይወጣ ነው አሁን ግን እርጉዝ ዲስተር እርጉዝ እግሩን ምኑ ነው ማወቅ? እቺ እኮ ጀግና ናት። ቡርቴ ናት። ብሩ እቺ ልጁ ምን እንደምታውቅ ብርቱካን አይዋ የጁማ ቡርኬ ነው። አቱን ብርቱካን ነሽ እና ቡርኬስ የብሩኬ ልጅ አይደለም። ቢሆንም የፈለገ ቢፈጠርም የሱ ልጅ አይሆንም። ብትወልድም ይቺ ጅንንም ትውለድ ሰውንም ትውለድ የብሩኬ ልጅ አይደለም። ያላረገዘችውን ጨርቆና ምወግ ስፖርተኞች ያመጣችሁ ማን ነው ያመጣው? ስፖርተኞች እኔ እኮ ማታ ስስቅ እናንተ ገና ሳይወልዱ ልጅ አሳቅፈው ምናምን አስተኝተው ልጅ በክብር ሲመጣ እንደዚህ ነው የሚከበረው። ወይኔ በርካሽ መንገድ ሲመጣ ደግሞ ራሷ የሚቀኛ ናት። አሁን ራሷ እዚህ ቲክቶክ ላይ እያየች እኮ ነው እናንተ ብዙ ሰው አላችሁ ምናምን ትላለች። እሷ ማን ይወዳል ሲጀመር እንዴ? የሰው ፍቅር የሰጠው ፈጣሪ ነው ለእነሱ እጂ ይካክ ከብት እኮ ናት። የምታውራ ነገር ሁሉ ሲያስጠላ ምንነት ናት። አፏ ማይጥም ነገር ጋጦጥ ነች። ጋጠወጥ እኔ እንጃ ሀቢብቲ በዘር ተከፋፍለን ምን ደብሯል? ጭር ብላችኋል። ምን ሆናችሁ ነው? ቆይ በሰላም ነው? እኔ በጣም ነው የደበረኝ። እንደ መድኃኒት አስጠጥታል ስሉ 2 ቦታ ነው 3 ቦታ ነው የሰማሁት። ከዛ ነው የተናደድኩኝ። ጋሻ አስተጋር ብሎ በቃ ጋሻ አሳድጓል ብሎ በቃ ይቀበል። አረ የምን መቀበል የለም ሀቢብቲ ምን ሆነሻል እንዴ? ጨርቁን የሚቀበለው ረቶኝ እንዲህ ሲያናድ ምን አይነት ግን ማርያም ሰጥን እንዴት ያወርካት ልጅቷ እኮ በቃ ልጆች ይወጡ ውጪ ሀቢ ያለ ትለቅሳለች። እሷ ትለቅሳለች ጀዝባ እኔ እሱ ስለምወድ እሱ እኔ ያስጠላችሁ ነገር ስሜታዊ ሆኖ ኧረ በስመ አብ እኔ ነገ ተገናኝቶ ምን ዋናው ልጅ መሆን ነው። አረ ልጅ ምንም የሚሆን ነገር የለም። ልጅ ይሁን ውሃ ይሁን አህያ ይሁን ከብቱን እኔ ይመለከተኛል። ልጅ ተባኪ እንደዚህ አይነት ፈጣሪ ልጅ አያልቃት። የምሬን እናንተ አትጨናነቁ። ጌታን ምንም አትጨነቁ። ልጆች ምንም አይሆንም። ምንም መለያየት ምናምን ነገር የለም። እናንተ ፖሎ በጣም ነው የደበረን። እንዲህ ብላችሁ ትጠይቃላችሁ። አፈርግናችሁ ሰላም ወዲያረሰት ዳማ ተበርታችሁ ትብላ እስካሁን ድረስ የእነሱ ጠላት እንዴት ደስ ብለዋል። ይሄ ነገር ከሰሙ ማለት ነው ምንም ወደኋላ አንልም። እኛ ሀይሚና ብሩኬ እንወዳለን። አሁን የፈለገ ቢሆን ራሱ ማለት ምንም የእናንተ ዩቱብ ራሱ እኛ አንድም ምንም ቢሆን ሀይሚዬ ደግሞ ከኛ ህይወት ትወጣ ስትል እንዴት እንደተናገረች ያቺ ልጅ እስከዛ ድረስ ከኛ ህይወት ውጭ ይጋር
አለብን። ብሩኬ የመጣው ነገር ተፈጽሞ አዲስ አበባ ይገባል። ምንም አይፈጠርም።